ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎች የሚሆን የአማርኛ የፊደል ጥናትና ቃላት ምስረታ አጣምሮ የያዘ ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ቀድመው ለእናንተ እንዲደርሷችሁ ቻናሉን ላይክ፣ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሁናችሁ በውስጥ መስመር ገብታችሁ በበለጠ መልኩ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ በክፍል 1 በክፍል 2 እንዲሁም በክፍል 3 የተወሰኑ ፊደሎችን እያጠናን እንዲሁም ደግሞ ቃላት እየመሰረትን ለማየት ሞክረናል። ዛሬ ደግሞ በክፍል 4 ይዤላችሁ የመጣሁትኝ እነዚህን ይሆናል ማለት ነው። በጽሞና ተከታተሉኝ። አማርኛ የፊደል ጥናትና ቃላት ምስረታ። አማርኛ የፊደል ጥናትና ቃላት ምስረታ። እንግዲህ ከዚህ ጋር እንደምታዩቸው ወደ ታች ወደ ስንቆጥራቸው የፊደል ጥናት ናቸው። ሸ፣ ሹ፣ ሺ፣ ሻ እያሉ ይቀጥላሉ ማለት ነው። ነገር ግን ወደዚህ ደግሞ ወደ ጎን ስንመለከት ወደ ጎን ስናያቸው እነዚህ ፊደሎች ምን አይነት ናቸው? በዚህ በመጀመሪያ ፊደላችን የተመሰረቱ ቃላቶችን እንመለከታለን። የተመሰረቱ ቃላትን እናያለን። እነሱንም በጋራ አብረን እናጠናለን። ይህ ማለት ይቺ እዚህ ጋር ሸ ነች። ከዚህ ጋር ይኸው መጀመሪያ ላይ በማምጣት ማለት ነው። ቃሉ የተመሰረተው ሸን መነሻ በማድረግ የተመሰረቱ ቃላቶችን አሳያችኋለሁ። እንግዲህ እናንተ ይችኛዋ ፊደል ይቺ እዚህ ጋር ያለችዋ ሸ ብትከብዳችሁ እንኳ እነዚህን በመመልከት እነዚህንን ቃላቶች በማስታወስ የመጀመሪያ ፊደሏ ሸ ነች ብላችሁ በማስታወስ ይችንን ፊደል ወይም ደግሞ ማጥናት ትችላላችሁ ብዬ ተስፋ አድርጋለሁ። ኦኬ፣ እስኪ ወደ ጥናቱ እንግባ። እንግዲህ እቺ እንደነገርኳችሁ እዚህ ጋር እቺ ሸ ብለን የምንጠራት ፊደል ነች። ሸ ብለን እንጠራታለን። ሸ ናት። ይቺ ሸን መነሻ ላይ በማድረግ ቃል ስንመሰረት ምን ልንል እንችላለን? ይሄው ሸ ለ መ ሸለመ፣ ሸለመ ብለን ቃል እንመሰርታለን። እንግዲህ ሸ እዚህ ጋር እንደምታዩት ሸ ብለን የምንጠራትን ተኳይ ፊደላችን እዚህ ጋር ችንን አስቀምጫለሁ። ሸለመ እላለሁ ማለት ነው። ከዛ ሸ ብዬ ጠን ስጨምርበት ሸጠ፣ ሸጠ የሚል ቃል ይሰጠኛል። በሸ ላይ እዚህ ጋር ሸ ላይ ፈንና ተን ደግሞ ብጨምር ምን ይችላል? ሸፈተ፣ ሸፈተ የሚል ቃል ይሰጠኛል ማለት ነው። ልክ እንዲያደረጋችሁ ቃላቶችን ማንበብ መቻል አለባችሁ። ይችኛዋ ፊደል ብትጠፋችሁ እንግዲህ ወይ ሸለመን፣ ወይ ሸጠን፣ ወይ ሸፈተን ስታስታውሱ የመጀመሪያዋ ፊደል ሸ መሆኗን ታስታውሱና ይቺ ፊደል በቀላሉ ማወቅ ትችላላችሁ ማለት ነው። እንዲሁም በተጨማሪ ደግሞ ቃላትን እንዴት ባጭር ወይም ደግሞ ባጭር መንገድ እንዴት መመስረት እንደምንችልም ያሳያቸዋል። ኦኬ፣ ሸ ካልን በኋላ የሚቀጥለው ፊደል ሹ ነው የምንላት። ሹ ማለት ይቺ ነች። እንግዲህ በቅርጽ ደረጃ ይሄ ነው። ጎኗ ላይ ነው ቅጥያ የምትወስደው። እዚህ ጋር ከሸ የምትለየው ጎኗ ላይ ባለው ቅጥያ ብቻ ነው። ሌላቸው ምንም የሚለያት ነገር የለም። ኦኬ፣ እንግዲህ ሹ ብለን ቃል ስንመሰርት ደግሞ ምን እንላለን? በሹ ላይ ይኸው እቺ ሹ ነች፣ እዚህ ጋርም ሹ ነች፣ እዚህ ጋርም ሹ ነች። እዚችኛዋ ሹ ላይ መንና ትን ብጨምር መንና ትን የተበሰድስ ያፍደነች ት ማለት መንና ተጨምሩ ሹመት፣ ሹመት፣ ሹመት የሚል ቃል ይሰጠኛል። እንደዚሁም ደግሞ ከሹ ላይ ምን ብጨምር ምን ስጨምር ሹም፣ ሹም የሚል ቃል ይሰጣል ማለት ነው። ከዛ ልን ጨምሩበት እስኪ። ሹ ከሚለው ላይ ልን ስንጨምር ሹል፣ ሹል የሚል ቃልን ይሰጠናል ማለት ነው። በጣም ጥሩ። እስኪ ወደሚቀጥለው እንግዲህ ሹ ብለን ከሹ ቀጥላ ሺ ነች። እንግዲህ ሻልን ሹ ብለናል። ከዛ ሺ እንላለን። እቺ ነች ሺ ማለት በቅርጽ ደረጃ ሺ ብለን የምንጠራት ፊደል እቺ ነች። ሺ እንላለን። እዚች ሺ ብለን ከምንጠራት ፊደል ላይ ጥ
ጥንና ላን ብንጨምር ጥንና ላ መጀመሪያችን ምን ጊዜም ሺ ነች። ሺ እዚህ ጋር ተቀምጣለች። ዛጥ ከዛ ላ ሲጨምር ሽጥላ የሚል ቃልን ይሰጠኛል። አሁንም ተተኳይ ፊደላችን ሺ ከሆነች በሺ ላይ ህን ብትጨምሩ ሺህ ይሆናል። ሺህ እንዲሁም ደግሞ አሁን በሺ ላይ ራን እና ሮን ብትጨምሩ የረቤት አራተኛ ፊደልና የራሱን የረቤትን ሰባተኛ ፊደል ስትጨምርበት ሽራሮ የሚል ቃል ይሰጣል። ሽራሮ ብለን የሚል ቃል እናገኛለን ማለት ነው። እንግዲህ ሸሹ ሺ ደርሰናል። አሁን ቀጣዩ ደግሞ ማን ነው? ሻ ብለን እንጠራዋለን። ሻ ማለት በቅጽ ደረጃ ይሄ ነው። ሻ እዚህ ሻ ላይ ሻ ብለን ከምንጠራው ፊደል ላይ ንንና ጣም ብንጨምር እዚህ ጋር ን የነቤት ስድስተኛ ከዛ ጣ የጠቤት ስድስተኛ በጋራ ሲሆኑ ምን ይሰጠኛል? ሻንጣ የሚል ቃል ይሰጠኛል። ሻ ብዬ ሺ ካልኩኝ እንዲሁም ደግሞ ሽን ብጨምርበት የራሱን የሽን ቤት ስድስተኛ ፊደል ስትጨምሩበት ምን ይላል? ሻሽ ይላል። ሻሽ። ኦኬ አሁንም ሻ እዚሁ ጋር እንዳለ ቋሚ ነች። ረንና ውንድ ጨምሩበት። ው የሰው ቤት ስድስተኛ ፊደል ማለት ነው። እዛ ረ ይህን ስደም ስታነቧቸው ሻ ረ ው ይላሉ። ሻረው የሚል ቃል ይሰጠናል ማለት ነው። በጣም ጥሩ። እስኪ የሚቀጥለው እኔ ደግሞ እንግዲህ ሻ ብለን ሸሹ ሺ ሻ ብለናል። ከዛ ሻ ካልን በኋላ ማንም የሚኖረን ሼ ብለን የምንጠራው ነው። ሼ ማለት በቅርጽ ደረጃ ይሄ ነው። ሼ ብለን የምንጠራው ፊደል ቅርጹ ይሄን ይመስላል። ቀለበት እግሩ ላይ ይወስዳል ማለት ነው። እንግዲህ ሼን ቋሚ ነው የምናደርገው። እዚህ ጋርም አለ፣ እዚህ ጋርም አለ፣ እዚህ ጋርም አለ። ስለዚህ ከዚህ ጋር ሼ ብለን ህ ስትጨምሩ ምን ይላል? ሼህ። ከዛ ክን ብጨምርበትስ ሼክ። እርን ብጨምርስ ሸር የሚል ቃልን ይሰጠኛል ማለት ነው። በጣም ጥሩ። ሼ ብያለሁ። እንግዲህ ከሼ ጥዬ የሚኖረኝ ሽ ነው። ሽ ማለት ይሄ ነው ፊደሉ ማለት ነው። ሽ ብለን የምንጠራው ፊደል ይሄ ነው ይመስላል። ይሄን ሽን መነሻ ላይ አድርጌ ሌላ ቃል ፊደላትን ጨምሬ ቃላት ስመሰርትበት ይሄን የሚመስል ቃል እናገኛለን። ያው ሽን እንግዲህ እዚህ ቋሚ አድርጌያለሁ። እዚህ ቋሚ ነው፣ እዚህም ቋሚ ነው። ከዛ እዚህ ላይ የበቤት ስድስተኛ እና የረን ቤት ስድስተኛ ፊደል ወሰድኩኝ። ሽብር የሚል ወይም ደግሞ ሽብር የሚል ስታጠብቁት ሽብር ይላል፣ ስታላሉት ሽብር የሚል። ሽብር ማለት አንድ ሽብር ማለት ነው። ሽብር ስንል ግን ስናጠብቀው ደግሞ ረብሻ የሚል መሸበር፣ ሰዎቹ መጨናነቅ ወይም ደግሞ መሸበር የሚል ቃል ይሰጠናል። ሽታ ይላል። ታን ብቻ አስጨምሬባት ነው እዚህ ጋር ሽታ ይላል። ሽበት የሚል ቃልን እናገኛለን ማለት ነው። መልካም። እንዲህ ያደረጋችሁ መለማመድ በደንብ መቻል አለባችሁ። እንግዲህ ሺ ብለን የሚኖረን ፊደል ማን ነው? ሾ ነው። ሾ ማለት ቅርጹ ይሄ ነው። ቀኝ እግሩን የሚያጥሩ የሻ ተቃራኒ ነው የሚሆነው። ሻ ብለን የምንጠራው ፊደል ተቃራኒውን ይሆናል። ሻ እንግዲህ በዚህ በኩል ነበር እግሩ የሚያጥረው ማለት ነው። በዚህ በኩል እግሩ ያጥር ነበር፣ ግን ሾ ሲሆን ደግሞ ቀኝ እግሩ ያጥራል። እንግዲህ ሻ ብለን ቃል ደግሞ ስንመሰረትበት ሻን እንግዲህ ቋሚ ያደረግኩ እዚህ ጋር በሾ ቃላት ስንመሰረትበት በዚህ ሾ ብለን በምንጠራው ፊደል ቃል ስንመሰረት እዚህ ጋር ቋሚ ያደረኩት፣ እዚህ ጋር ቋሚ ነው፣ እዚህ ጋር ቋሚ ነው። ስለዚህ ሾ ብዬ መን ስጨምር ሾመ፣ ላን ስጨምር ሾላ፣ ለንና ከን ስጨምር ደግሞ ሾለከ። እንግዲህ በአማርኛ የፊደል ገበታ ውስጥ ከሸ ቀጥሎ የምናገኘው ደግሞ ቀ የሚባል ፊደል ነው። ቀ ማለት በቅጽ ደረጃ ይህች ነች። እንግዲህ ቀ እንላታለን። ይችን ቀን ቀ ብለን የጠራትን ፊደል በአማርኛ ፊደል ገበታችን ውስጥ ከሸ ቀጥሎ የምናገኛት ነች። ይችን ቀን ተተኳሪ ፊደል አድርገን ቋሚ አድርገን ቃላት ስንመሰርት ይህን የሚመስል ቃል እናገኛለን። ቀ ላይ ንን ጨመርኩ። እንግዲህ እዚህ ጋር ቀን ቋሚ ነች፣ እዚህ ጋርም ቋሚ ነች፣ እዚህ ጋርም ቀን ቋሚ አድርጊያታለሁ። ስለዚህ ከዚህኛዋ ላይ ንን ብቻ ነው የጨመርኩ። የንን ቤት ስድስተኛ ፊደል ቀን ይላል። ቀን ከዚህ ጋር ደግሞ በንና ሌን ጨምር። በአንደኛ ፊደል ከዛ ሌ ደግሞ የለቤት አምስተኛ ፊደል ስጨምር
ቀበሌ ቀበሌ። ከዚህ ጋር ባን ጨምሩ። የበቤት አራተኛ ፊደልን ባስጨምርበት ቀባ የሚል ቃልን ይሰጠኛል ማለት ነው። በጣም ጥሩ። እንግዲህ ቃልን ከቀቀጥለን የሚኖረን ማለት ነው ቁ ነው። ቁ ማለት በቅርጽ ደረጃ ይሄ ነው። እዚህ ጋር የምታዩት ይሄን ቅርጽ ይዛል። ይሄ ቁ ብለን እንጠራዋለን። ቁን መነሻ ላይ በማድረግ ቋሚ አድርጌ ይኸው አንድ የመጀመሪያ ፊደል አድርጌ ቁን ቃል ስመሰረት ልብ አድርጉ። ይኸው እዚህ ጋርም ቁ ነው፣ እዚህ ጋርም ቁ ነው። ከዛ ይህንን መነሻ አድርጌ ቁን መነሻ አድርጌ ቃል ስመሰረት ከዚህኛው ላይ ልና ፍን ጨመሩ። ል የለቤት ስድስተኛ ነው። ፍም የፈቤት ስድስተኛ ፊደል ነው። ቁልፍ 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 ይለኛል። ከዚህ ጋር ደግሞ ጣም ብቻ ነው የምትጨምርኩበት። ጣ የጠቤት አራተኛ ፊደል ስትጨምርበት ቁጣ ቁጣ የሚል ቃል አገኛለሁ። ከዚህ ጋር ደግሞ የኔ ቤት አራተኛ ፊደል አመጣውና ጨመርኩ። ቁና ቁና የሚል ቃልን አገኛለሁ ማለት ነው። በጣም ጥሩ። ኦኬ ከቁ ካልን ከቁ ቀጥለን የምትኖረን ያው የቀዘር ሶስተኛ ፊደል ማን ትባላለች? ቀቁ ቂ ነው የምትኖረው። ቂ እንላታለን። ይችን ቂንም የቃላችን መነሻ ላይ በማድረግ ቃል ስንመሰረትባት እዚህ ጋር ይኸው እንደምታዩት እዚህ ጋር ቂ ነች፣ እዚህ ጋርም ቂ ነች፣ እዚህ ጋርም ቂ ነች መጀመሪያ ላይ የመጣችው። ይችንን ፊደል መነሻ ላይ በማድረግ ቃል ስመሰረት እዚህኛው ላይ ምን ጨመርኩ? የመቤትን ስድስተኛ ፊደል ስጨምር ቂም ይላል። ከዛ እዚህኛው ላይ ደግሞ የጠቤት አራተኛ ፊደል ነች። ደግሞ ይችኛ ላይ ያየናት ማለት ቂጣ ቂጣ። ከዚህ ጋር ደግሞ ልን ጨመርኩ። የለቤት ስድስተኛ ፊደል ነች። ቂል የዋህ ወይም ደግሞ ሞኝ እንደማለት ነው። ቂል የሚል ቃልን ይሰጠናል ማለት ነው። በጣም ጥሩ። ልክ እንዲያደረጋችሁ በደንብ ደጋግማችሁ ማንበብ መቻል አለባችሁ። በደንብ ደጋግማችሁ ማለት ነው። ኦኬ ከእንግዲህ ቂ ካልን የቀቤት አራተኛዋ ፊደል ደግሞ ቃ ነው የምትባለው። ቃ ማለት ይቺ ነች። እግሯ ወደ ግራ ሸፋፍ ይላል። እንደምታዩት እዚህ ጋር እግሩ ወደዚህ ጥፍ ያለ ነው። ወደ ግራ እንደዚህ ጥፍ ይላል። ስለዚህ ይችንን መነሻ ላይ በማድረግ ቃል ስመሰርት እዩት። እንግዲህ እዚህ ጋርም ቃ ነች፣ እዚህ ጋርም ቃ ነች፣ እዚህ ጋርም ቃ ነች። ከዚህኛው ላይ ከመጀመሪያው ላይ ልን አመጣውና ጨመርኩበት። የለም ቤት ቃል የሚል ትርጉም ሰጠኝ። ቃል የሚል ቃላትን ይሰጠኛል። ቃ ብዬ ከዚያ ቃል መነሻ አደረግኩና ሪንና ያን ስጨምር ቃሪያ የሚል ቃል ይሰጠኛል። ቃሪያ የሚል ከዚህ ጋር ቃና እንዳለች አቋም ያደረጌ ና ብቻ የምትጨምርበት ቃና የሚል ቃልን ይሰጠኛል ማለት ነው። በጣም ጥሩ። ቃ ካልን ቀቁ ቂ ቃ ብለን አምስተኛው የሚሆነው ቄ ነው። ቄ ብለን የምንጠራው ፊደል ነው። ቄ ማለት ይሄ ነው። በቅርጽ ደረጃ ይሄን ይመስላል። ይሄንን ቄ ብዬ የጠራሁትን ፊደል መነሻ ላይ በማድረግ ምንም ሳልነካካ ከሱ በኋላ ፊደሎች በመጨመር ቃል ስመሰረት ምን አይነት ስመስቻለሁ? ይኸው እዚህ ጋር ቄ አስቀመጥኩ፣ ከዚያ ሳኝ አስቀመጥኩ፣ ከዚያ ርን አስቀመጥኩ። እነዚህ በጋራ ሲሆን ያለ ቄሳር ቄሳር። ከዛ ቄን እንዳለች ቋሚ ያደረግኩና ስንጨምሩበት ቄስ። ከዛ ቄን እንዳለች ቋሚ ያደረጌ ራን ስጨምር የረቤት አራተኛ ፊደል ስጨምርበት ቄራ የሚል ቃልን ይሰጠኛል ማለት ነው። በጣም ጥሩ። ልክ እንዲያደረግን ማንበብ ራሳችንን ማሻሻልና መለወጥ መቻል አለብን ማለት ነው። ከዛ ቄ ካልን ስድስተኛ ፊደል ቅ ነው የሚባለው። ቅ ማለት ይሄ ነው። ቅ እንለዋለን። ስለዚህ ቅን መነሻ ላይ በማድረግ አሁንም ቃል ስመሰረት ይሄው ቅ፣ እዚህ ጋርም ቅ፣ እዚህ ጋርም ቅ፣ እዚህ ጋርም ቅ ናቸው። መነሻ ላይ ነው ያለው። ቅ እዛ ርና ብን ጨምር የረቤት ስድስተኛ የበቤት ስድስተኛ ፊደል ቅርብ የሚል ቃል ሰጠኝ ማለት ነው። ቅ ብዬ ከዛ ዱ አለ፣ ከዛ ስ አለ የደቤት ሁለተኛና የሰቤት ስድስተኛ ፊደል ቅዱስ። ከዛ እዚህ ጋር ይኸው ቅቅ ይላል። ድግግሞች ነው የመጣ ቅቅል የሚል ትርጉም ያለው ቃል ይሰጠኛል ማለት ነው። ከዚያ ቅ ካልኩኝ ቆ ነው የሚኖረው። ቆ ሰባተኛው ፊደል ቆ ብለን እንጠራዋለን። ይሄ ቆ ብለን የምንጠራው ፊደል ይሄን ይመስላል በቅርጽ ደረጃ። እንግዲህ ቆን መነሻ ላይ አድርጌ አሁንም ቃላትን ስመሰረት
ቆቅ ቆ ብዬ ዳን ጨመርኩበት። ቆዳ ቆ ብዬ አሁንም ብን ጨመርኩኝ። ቆብ የሚል ቃላትን እመሰርታለሁ ማለት ነው። እንግዲህ እንዲህ ያደርጋችሁ እናንተም ራሳችሁን ማዘጋጀትና ራሳችሁን ለውጥ ለማምጣት ጥረት ማድረግ መቻል አለባችሁ ማለት ነው። ጥረት ማድረግ መቻል አለባችሁ። እንግዲህ ቃላት ሁሉም ነገር ፊደሉ ዝም ብሎ የተሰበሰበው ፊደል ሁሉ ቃላትን አይመሰረትልንም እና ቃሎችን ፊደሎችን በስነ ስርዓት ደርድራችሁ ትርጉም መስጠት ካልቻለ ዝም ብሎ የተሰበሰበው ፊደል በሙሉ ቃል አይባልም እና እናንተ ትክክለኛ ትርጉም መስጠት የምትመሰርቱት ቃል ትክክለኛ ትርጉም አለው ወይስ የለውም፣ ሰውን ያግባባል ወይስ አያግባባም የሚለውን ነገርም አብራችሁ እያያችሁ እንድትለማመዱ አደራ ማለት እፈልጋለሁ። ስራዬ ከተመቻችሁና ከወደዳችሁት እንዲሁም ደግሞ ለሌሎችም ያስተምራል ብላችሁ ካሰባችሁ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።